ሰላም ቅዱሳን የተባረከ ሳምንት እንዳሳለፋችሁ ተስፋ አደርጋለሁ። እንደው ሳምንቱ ከባድ ነበር እንኳን ብትሉኝ ቢያንስ ሊተርፍ የሚችል በማንኛውም መንገድ ዛሬ ላይ መቆማችን ይህ ደግሞ በራሱ ታምር ነው። ስለ ታምራት ካነሳን ባለፈው እንዴት የእግዚአብሔር መንገድ ወደ ህይወትን አጣፋጭ ቅመም እንደሚጨምር በራሱ መንገድ ማለት ነው እየተጋገርን ነበረ። ያለበለዚያ ህይወት ልክ እንደ ጨው የሌለው የቦዘና ሽሮ ነው የሚሆነው። እውነቱን እኮ ነው፣ ምግብ ነው ቦዘና፣ የሚያሰኘውን ነገር ሁሉ ይዟል። ግን በትክክል አስደሳችና ጣዕም ያለው እንዳይሆን የጎደለው ነገር አለ ማለት ነው። ታምራቱ የሚያስገነዝበን የህይወታችን ደራሲ የሆነው እግዚአብሔር የተሰበረውን ጣዕም ያጣውን ህይወት ጠግኖ ጣዕም እየሰጠው መሆኑን የሚያሳየን ነው። ሁላችንም በደንብ ስለምናውቀው ነገር እንነጋገር። ጠማማ ቦታዎች በልጅነት አንቀጽ ለመጻፍ ሞክራችሁ ታውቃላችሁ። መቼም ሰዋስው በየቦታው የተዛባ ቢሆንም ስርዓተ ነጥብ ምልክቶች እንደ ለንደን ፀሐይ ብርቅ ወይም እንደ ጳጉሜ ፀሐይ ብርቅ የሆኑበትም ማይታይበት የፊደል ግድፈቱ ምንኛ ብዙ እንደሆነ መናገር ይቻላል። ይኸውም በአማርኛ ከሆነ ነው። በእንግሊዝኛ ደግሞ ያው አይፈረድብንም እንደምትሉኝ ተስፋ አደርጋለሁ። ነገር ግን ከዚያ አንድ አስተማሪ እግዚአብሔር የባረከው መጥቶ ነገሮችን በቀይ ብዕሩ እየሰረዘና እየደለዘ ቃላትን እያስተካከለና እያሳምራቸው በድንገት የጻፍነው ጽሁፍ ጥሩ ስክሪፕት ሆኖ የሚነበብ ነገር መምሰል ይጀምራል። በእርግጥ ነው ህይወትም ልክ እንደዛ ናት። ሁላችንም ከዚህ በፊት ያልተነገሩ ታሪኮቻችንን ለመጻፍ እየሞከርን ነው። ነገር ግን አንዳንድ ጊዜ ነገሮች ይበላሻሉ። ያኔ ነው ዋናው ደራሲ እግዚአብሔር ገብቶ ማረም የሚጀምረው። ነገሮችን ያንቀሳቅሳል። እዚያ መሆን ያለባቸውን ነገሮች ይተዋቸዋል። መወገድ ያለባቸውን፣ መሰረዝ ያለባቸውን ደልዞ መወገድ ያለባቸውን አስወግዶ እንቅፋቶችን ሁሉ ጠራርጎ ህይወታችን እንደ ምርጥ ሽያጭ እንዳለው መጽሐፍ መነበብ ይጀምራል ማለት ነው። ልል የፈለግኩትን ምን እንደሆነ የተረዳችሁልኝ እንደሆነ ተስፋ አደርጋለሁ። እና እግዚአብሔር የሚሰራበትን ወደ ቃሉ ስንሄድ ደግሞ ይበልጥ ሐሳቤን ታገኙታላችሁ ብዬ አስባለሁ። የዛሬው የመጽሐፍ ቅዱስ ክፍላችን ኢሳይያስ 45 ከቁጥር 2 እስከ 3 ይሆናል። በፊት እሄዳለሁ፣ ጠማማውንም ስፍራ አስተካክላለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ፣ የጨለማውን መዝገብ በስውር የተደበቀ ሀብት እሰጣለሁ፣ በስምህ የምጠራህ እግዚአብሔር የእስራኤል አምላክ እንደሆንክ ታውቅ ዘንድ ይላል። እንግዲህ እግዚአብሔር አምላክ እንደሆነ እንድናውቀው የሚያደርገው የመጀመሪያው ጠማማ ስፍራ ምንድን ነው? ይሄ ጠማማ ስፍራ መጀመሪያ ሲናገር ጠማማውን ስፍራ አስተካክላለሁ አለ እግዚአብሔር። በቅዱስ መጽሐፍ ውስጥ ጠማማ የሚለውን ቃል የታጠፈ፣ የተጠማዘዘ ወይም የተበላሸ ነገርን ያመለክታል። አንዳንድ ጊዜ ተንኮለኝነት፣ ግብዝነት፣ ፍትሐ አልባነት ወይም ፈተናዎችንም
ግልጽ የሆኑ ችግሮችን ያመላክታል። ኢሳይያስ 42 ቁጥር 16 ላይ ስለዚህ ጠማማ ሌላ ነገር ሲናገር እንደዚህ ይላል። ቁጥር 16 ላይ እውሮችንም በማያውቁት መንገድ አመጣቸዋለሁ፣ በማያውቁትም ጎዳና እመራቸዋለሁ፣ በፊታቸውም ጨለማውን ብርሃን አደርጋለሁ፣ ጠማማውንም አቅናለሁ። ይህን እንደ አደርግላቸዋለሁ፣ አልተዋቸውም። በቃ ይሄ ብዙ ነገር ሊያደናቅፈው ይችላል፣ ግን እግዚአብሔር አስወግዳለሁ። በቃ ጠማማውን አቀናለሁ። ዮሴፍ እናስበው ለአንድ አፍታ። እሱ ትልቅ ህልሞችን አግኝቶ በሚቀጥለው ጊዜ የገጠመው ነገር ቢኖር ወንድሞቹ እንደ ሰልባጅ ካፖርት ለግብፃውያን ሸጡት። ከዚያም ባልሰራው ነገር በሐሰት ተገሶ በሄደበት ስፍራ እስር ቤት ውስጥ ገባ። ያ ጠማማ መንገድ ካልሆነ ምን እንደሆነ ጠማማ ምንለው አላውቅም። ግን የእሱ ታሪክ በዚያ አበቃ አላበቃም። እግዚአብሔር ያንን ውጥንቅጥ ወስዶ ወደ አፈ ታሪክ ቀይሮታል። በግብፅ ሁለተኛ አዛዥ እስኪሆን ድረስ ለቅሶው ወደ ጭፈራ ተቀየረ። እናም እግዚአብሔር ለእርሱ ካደረገው ለአንተም ወንድሜ ለአንቺም እህቴ ያደርጋል የሚለውን እምነት ትይዝ ዘንድ እወዳለሁ። ምናልባት ወገኖቼ ነገሮች ከመሻሻል ይልቅ እየባሰ በሚመስል ሁኔታ ትሆኑ ይሆናል። እየጸለያችሁ ያላችሁበት ተስፋ አስቆራጭ እየመሰለ ይሆናል። እናም ልክ እሑድ ግርግሩ ምናምን አልቆ ሰኞ ስትመጡ ጠዋት ቸርች ጸጥ ያለ ነው። ልክ እንደዛ የበለጠ ጸጥ ያለ ነገሮች ገብታችሁ ሊሆን ይችላል። ነገር ግን ስሙኝ፣ ነገሮች ገና አልተለወጡም ማለት እግዚአብሔር ተወን ማለት አይደለም። አልዓዛርን አስታውሱ። እህቶቹ አስቸኳይ የጸሎት ልመና ልከው ነበረ። ነገር ግን ኢየሱስ በጊዜው የራሱን ጊዜ ወስዶ ነው የመጣው። ሁኔታው በጣም ከመባባሱ የተነሳ አልዓዛር በጠና መታመም ሳይሆን መሞትም ብቻ ሳይሆን 4 ቀን በመቃብር ውስጥ ነበረ። ኢየሱስ በተገለጠ ጊዜ ግን ያንን ጠማማ ሁኔታ ለማስተካከል የፈጀበት ነገር ቢኖር አንድ አረፍተ ነገር ነው። ወደ ውጭ ና። የተረፈው የትንሣኤ ታሪክ ነው አይደለም? እንደዛ ነው የጠራው። አልዓዛር ና ብሎ ጠራው። ስለዚህ ጮክ ብለን እግዚአብሔር ጠማማ ቦታዬን ያቀናልኛል ብለን ልንናገር ይገባል። ክብር ለኢየሱስ ይሁን። እሺ፣ ያቃናዋል። ያ ብቻ አይደለም። ኢሳይያስ 45 ላይ የነሐሱን በሮችና የብረት መወርወሪያዎችን እቆርጣለሁ አለ። ወደፊት እንዳንሄድ የሚከለክለን የማይታይ ግድግዳ እንዳለ ተሰምቷቸው ካወቀ የነሐስና የብረት መወርወሪያ በሮች ናቸው እነዛ። አንድ ጊዜ ህይወት በጣም ጠንካራ የሆነ እንቅፋቶችን ራሱ ይጥላል። ህይወት የምንለው ነገር የማይበጠስ የሚመስል ነገር። እግዚአብሔር ግን የነሐሱን ደጆች እሰብራለሁ፣ የብረት መወርወሪያዎችን እቆርጣለሁ ይለናል። እግዚአብሔር ያንን መጀመሪያ ደረጃ እሱ በነሐስ መወርወሪያዎች በሩን ዘግቶብን አይደለም። እሱ ራሱ ያን ግን ጠላት ስራ አለው፣ የክፋት አሰራር እኛን ከአንድ አክሰስ ላይ ሊገድበን ሲፈልግ። ጴጥሮስን አስቡት። ወንጌልን በመስበኩ ምክንያት በእስር ቤት ታስሮ
ባለስልጣናቱ የትም እንደማይሄድ አረጋግጠዋል። በሰንሰለት አስረው በዙሪያው ጠባቂዎች አስቀመጡ እና በሮቹን ክርችም አድርገው ሰጓቸው። ግን ምን እንደሆነ ገምቱ። እግዚአብሔር ያን አላደረገም። እንደዚህ እንዲታሰር እንደዛ ውስጥ እንዲገባ ዘጋው እሱ አይደለም። እሱ ግን ጴጥሮስን ነፃ ለማውጣት አንድ መልአክ ነው ያስፈለገው። ሰንሰለቶቹ ወደቁ እና ጴጥሮስ ከእሑድ አገልግሎት ጨርሶ ከመድረክ እንደሚወርድ ሰው ወክ እያደረገ ከእስር ቤት ወጣ። የማይቻለው የሚመስለው ምስክርነት ይዞ ብቅ አለ። ስለዚህ ነገሮች የተቆላለፉ ሲመስል እግዚአብሔር ማንም ሊዘጋው የማይችለውን በር ከፋች እንደሆነ ሊያሳየን እንደሆነ ልናውቅ ይገባል። ክብር ለኢየሱስ ይሁን። ይሄ የሱ እጅ ስትመጣ የትኛውን ተዘግቶ የሚቀር ለዚህ ነው አይ ቲንክ ራዕይ መጽሐፍ ላይ የዳዊት መክፈቻ ያለው አለ። የሚዘጋ የሚከፍት የሌለ እሱ ከከፈተ የሚዘጋ የለም አለ። የተዘጋውን በሮች ሁሉ በዙሪያቸው ያለው በኢየሱስ ክርስቶስ ስም የተከፈቱ ይሁኑ። ይሲ ሁለተኛው መጨረሻው ሶስተኛው እዛ ክፍል ኢሳይያስ 45 ላይ የሚነግረን በጨለማ ውስጥ ያሉ ውድ ሀብቶች የተደበቀን ሀብት እሰጣለሁ አለ። ይሄ ደግሞ በጣም አስደሳች ነው አይደለ? ኤክሳይቲንግ የሚያደርግ ነው። የተደበቁ ሀብቶች ማለት አንድ ጠቃሚ ነገር አለ ማለት ነው። ነገር ግን አክሰስ እንዳናደርገው ወይም ማየት እንዳንችል አሜን። እግዚአብሔር ሜቢ እንዳናየው በተወሰነ ጊዜ ሜቢ አልጠየቅን ይሆናል፣ አልፈለግን ይሆናል። ሜቢ ደግሞ እሱን የበለጠ ግሎሪፋይ እንድናደርገው እሱ ከፈቀደው። ግን ብዙ ጊዜ ያንን አክሰስ እንዳናገኝ የጠላትን ማሰራር እንዳለ ልንዘነጋ አይገባም። በሁለተኛ ነገሥት ምዕራፍ 4 ላይ ያቺ በዕዳ የተያዘችውን ሴት ልጆቿን ሁሉ ባለ ዕዳ አበዳሪው መጥቶ ባሪያዎች ሊያደርግ ባለፈው አይተነዋል። ይህን ክፍል መበለቲቱን አስታውሷት። እሷ በዕዳ ሰጥማ ነበረ እና ዕዳውን ኮሌክት የሚያደርጉ ሰብሳቢዎቹ ልጆቿን ለመውሰድ ንብረቱንም አተውት ልጆቿንም ባሪያ ለማድረግ ሲመጡ ነቢዩ ኤልሳ ጋር ሄዳ ቤቷን እንድትፈትሽ ነበር የነገራት። እስኪ ንገሪኝ በቤትሽ ምን አለ አላት። ትንሽ ማዘሮ በስተቀር ከዛ ውስጥ ደግሞ ያለ ዘይት በስተቀር በቤቴ ውስጥ አንዳች የለም ነበር ያለችው። እግዚአብሔር የተደበቀ ሀብት የት እንዳለ አሳያት። እዛ ማሰሮ ውስጥ አንዳንድ ጊዜ እኛ ያላየነው ቦታ ጋር የተደበቀ ሀብት እንዳለ እግዚአብሔር ያንን ማሰሮ የተደበቀውን ፍሎ እያደረገ ዕዳዋን ከፍሎ ከትርፉ እንድትኖር የሚያስችላት አሜን። ዕዳችሁ ሁሉ ይከፈላል። የቤት ሊሆን ይችላል፣ የመኪና ሊሆን ይችላል። ሃሌሉያ። ይሲ ወይም ስለ ጴጥሮስ ስናስብ ጴጥሮስን ኢየሱስ ሲያገኘው በሉቃስ ወንጌል ምዕራፍ 5 ላይ ሌሊቱን ሙሉ ሲያጠምዱ ሞክረዋል እኮ እዛው ባህር ላይ። በኋላ ግን ጌታ ምንድነው ጀልባውን ተውሶ ሲያስተምር ከቆየ በኋላ እዛ ላይ ቆሞ አንድ ነገር ያለው በሌላው በኩል መረባችሁን ጣሉ አላቸው። እሱን ታዘዙ እና ብዙ አሳዎች ወጡ ከዛ ውስጥ መረቦቹ ውስጥ መረቡ እስኪሰበር ድረስ። ሀብቱ ሁል ጊዜ እዚያ ነበር እኮ። ነገር ግን እርሱን ለማግኘት መለኮታዊ ምሪት አስፈልጓቸው ነበር። እንግዲህ ሀብትህ እያሽቆለቆለ እንደሆነ ከተሰማ አይዞ ወይም ደግሞ ዋው እግዚአብሔር አሜን ኦፍ ኮርስ እግዚአብሔር አንተን የሚጠብቅ ድብቅ ዝግጅት አለው። በቃ ድብቅ የተደበቀ ሀብት። የተደበቀን ሀብት ስናወራ መጽሐፍ ቅዱስ ሲነግረን
በዚህ በሸክላ ዕቃ ውስጥ የከበረ መዝገብ አለ። ይሄ መዝገብ የሚለው ይሄ ሸክላ ዕቃ የሚለው እኛን ነው፣ ሰው ክርስቶስን ስንቀበልና በውስጣችን ስናስገባው ያ በዚህ ሸክላ ዕቃ ውስጥ በዚህ ዕቃ ውስጥ የከበረ መዝገብ የምንለው ክራይስት ኢን ዩ ዘ ሆፕ ኦፍ ግሎሪ ይለናል። ሜቢ ክርስቶስን ካልተቀበልን ደግሞ ይሄ ከበረው መዝገብ ሀብታችሁ እኮ በእጃችሁ አይደለም በልባችሁ ነው። ያ እየተመነዘረ ሲወጣ ኦፍኮርስ በእጃችሁም ይመጣል፣ ግን የኔ ሀብት በልብ እንጂ በእጅ አይደለም አይደለም። እሱን ስናቀው ይሄ ከበረ መዝገብ የሚለው ክርስቶስ ክራይስት ኢን ዩ እሱን አሁን ወደ ህይወታችሁ እንድትጋብዙት እኔ አበረታታችኋለሁ። ኢየሱስ ስለ እኔ በመስቀል ስለሞት አመሰግንሃለሁ። በሽታዬን ወስደሃል፣ ድህነቴን ወስደሃል። በአንተ ቁስል ልፈወስ፣ እርግማኔን ደግሞ ወስደህ እርግማኔን በሙሉ ወስደህ የሾህ አክሊል ደፍተህ ከእርግማን ሁሉ ዋጀኸኝ። ያ አሁንና ወደ ህይወቴ ግባ፣ ኃጢአቴን ሁሉ ባፈሰስከው ደም እጠብልኝ ብላችሁ ብትጠይቁት ወደ እናንተ ህይወት አሁን ይገባል። እርሱ አዲስ ህይወት ይሰጣችኋል። ቦርን አጌን ትሆናላችሁ ማለት ነው። እሰት ያ የከበረ መዝገብ የእግዚአብሔር ልጅነት ደግሞ የበለጠ ከሁሉ ነገር የሚበልጠው ነገር እሱ ነው። የእግዚአብሔር ልጆች ትሆኑ ዘንድ አብ እንዴት ያለውን ፍቅር እንደሰጣችሁ እዩ እንዲሁም ነን አለ። ከፍጡር ወደ ልጅነት ትልቅ ሽግግር ነው በእርሱ ስራ። በማጠቃለል ወንድሜ እህቴ፣ እግዚአብሔር ታሪካችሁን አልጨረሰም። አሁንም በስራ ላይ ነው። በማይታየው ዓለም ለእድላችሁ እሱ ነገሮችን እያቀነባበረ ነው። አሁንም ነገሮችን ቀጥ አድርጎ በሮችን እየከፈተ የተደበቀውን ሀብት በእጃችሁ እያስቀመጠ የተዛባ የሚመስል ከሆነ አይጨነቁ። እሱ በእንቅስቃሴ ላይ ነው። ስለዚህ መታመናችሁን ቀጥሉ፣ ማመንን ቀጥሉ። እናም ጠማማው ቦታዎች ቀጥተኛ ሲሆኑ ለማየት ተዘጋጁ። ይህን ካመናችሁ አሜን ብላችሁ ተቀበሉት። ሃሌሉያ። በመጨረሻ በጸሎት ማጠቃለል እወዳለሁኝ። ይህንን አገልግሎት ከዛ በፊት ለምትደግፉ በጸሎታችሁ በገንዘባችሁ ላመሰግናችሁ እወዳለሁ። በመቀጠል ታደርጉት ዘንድ አበረታታችኋለሁ። እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ስለ ቃልህ ተባረክ። ይህንን ቃልህን ዛሬ የሰሙት ሰዎች ይህ ቃል በእምነት ከነሱ ጋር ተዋህዶ ይጠቅማቸው ዘንድ የተዘጋባቸው በር ሁሉ የተከፈተ ይሁን ዘንድ ሕመም፣ በሽታ በኢየሱስ ክርስቶስ ስም ከነሱ ላይ ከልጆቻቸው በዙሪያቸው ካሉ ላይ ሁሉ የተነሳ ይሁን። ይህንን በዚህ ሰዓት ማንኛውም የበሽታ ጉልበት፣ የሰይጣን አሰራር፣ የጨለማ ኃይል ሁሉ በኢየሱስ ክርስቶስ ስም የፈራረሰ ይሁን። እጅህ ደግሞ ትመጣ ዘንድ እንደገና በድል እንድታቆማቸው በኢየሱስ ክርስቶስ ስም ጸልያለሁ። እናመሰግንሃለን ስለ ቃልህ ጌታ ሆይ። የተደበቀውን ሀብት ጌታ ሆይ የሚያዩበትን አንተ አይኖቻችንን እንድትከፍት ያዘጋጀውን የተደበቀችውን ሀብት እንድትሰጠን በኢየሱስ ክርስቶስ ስም ጸለይኩኝ። እናመሰግንሃለን። ሳምንት ሁሉ የድል የበረከት ሳምንት ይሆን ዘንድ ጥበቃ በዙሪያችን በእህቶቼ በወንድሞቼ ዙሪያ የሚሆንበት ሳምንት ይሆን ዘንድ በያገገሙ ከሆስፒታል ውስጥ ወጥታ ያሉ ቢኖሩ በተለያየ ህመምን ባትል እያደረጉ ያሉትን አንተ እንድትደርስላቸው ፍጹም የፈውስ ኃይል በኢየሱስ ስም ይነካቸው ዘንድ በጤንነት ይመላለሱ ዘንድ ጸልያለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ሳምንት፣ መልካም ቀን። ከልቤ የሆነ ምስጋና በመንፈስ የሆነ አምልኮ
ጌታ ነህ እኮ ከልቤ ሆነ ምስጋና በመንፈሴ ሆነ አምልኮ ይገባሃል ጌታ ነህ እኮ መቅረቢያው መንገዱ የዘላለም ሕይወት ማግኛ ምስጢሩ የእግዚአብሔር ልጅ ሆኖ መጠራት ባንተ ነው። ያንተን ስም በማመን የተገኘ ነው። ከልቤ ሆነ አምልኮ በመንፈሴ ሆነ ምስጋና ከልቤ ሆነ ምስጋና በመንፈሴ ሆነ አምልኮ ይገባሃል ጌታ ነህ እኮ አምልኮ ይገባሃል ጌታ ነህ እኮ የማትጠገብ ሩሩ የሆን አምላኬ ሆይ ተባረክልኝ ዛሬም ተባረክልኝ ሩሩ የሆን የማትለወጥ የማትቀየር አምላኬ ተባረክልኝ Hallelujah,